የብልጽግና ባለስልጣናት ላይ ያነጣጠረው ግድያ አሁንም ተጠናክሮ ቀጥሏል። በአማራ ክልል የብልጽግና አመራሩ በታጣቂዎች ተገድሏል። ዝርዝሩ በቆይታችን ይቀርባል። በወልቃይት ጠገዴ ሰቲት ሁመራ ዞን አስደንጋጭ የተባለም አደገኛ ግጭት ተፈጥሯል። በግጭቱ የሰዎች ሕይወትም ጠፍቷል። ሰፋ ያለ ዘገባ ይዘንበታል። የህወሓት ተፈናቃዮችን ለረሃብ የማጋለጥ ፖሊሲን የተመለከተ ልዩ ሚስጥራዊ መረጃ ከመቀለ ደርሶናል። በዝርዝር እናቀርበዋለን። ለኤርትራ መንግስት የመጨረሻ ማስጠንቀቂያ ተሰጥቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። የእንግሊዝ ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የተሸጠ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም የተሸጠ ሲሆን የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም እየተገዛም 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። እንዲሁም በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ አብዱራህማን ሮቤ ከዚች ዓለም በሞት ተለዩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ የነበሩት አብዱራህማን ሮቤም ከዚህ ዓለም በሞት ተለይተዋል። ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ዛሬ ከዚች ዓለም በሞት ተለይተዋል። የአቶ አብዱራህማን የቀብር ስነ ስርዓታቸው ዛሬ በኮልፌ የሙስሊም መካነ መቃብር ተፈጽሟል። አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ ሚዲያ ተቋማት አገልግለዋል። በተለይም በኦቢኤን እና በኢቢሲ ከሪፖርተርነት ጀምሮም በተለያዩ የኃላፊነት ቦታዎች አገልግሏል። ከመስከረም 27 2014 ጀምሮም ህይወታቸው እስካለፈበት ቀን ድረስ ደግሞ የኢቢሲ ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ ነበር። አቶ አብዱራህማን ባለትዳርና የ3 ልጆችም አባት ነበሩ። የጅቡቲ ወደቦች ነፃ ዞኖች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል መልቲ ሞዴል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡም እገዳ መጣሉ በሁለቱ ሀገራት የሎጂስቲክስ ዘርፍ ላይ ከፍተኛ ውጥረት ከፈጠረ በኋላ በኢትዮጵያና በሶማሌላንድ መካከል ያለውን የንግድና የኢንቨስትመንት የኢኮኖሚያዊ ትብብር ለማጠናከር ያለመ ከፍተኛ የኢትዮጵያውያን ልዑካን ቡድን በበርበራ ወደብና በበርበራ ኢኮኖሚ ነፃ ቀጠና ጉብኝት አድርጓል። ሰኞ ዕለት የተከናወነውን ይህንን ጉብኝት የመሩት የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ቀነኒሳ ለሚ ሲሆኑም በቡድኑ ውስጥ የኢትዮጵያ ሶማሌ ክልል ኢንቨስትመንትና ትራንስፖርት እንዲሁም ንግድ ዘርፍ ምክትል ቢሮ ኃላፊ እንዲሁም የትግራይ፣ የኦሮሚያ፣ የአማራ፣ የቤንሻንጉል ጉሙዝና የሶማሌ ክልል የንግድ ምክር ቤት ፕሬዝዳንቶች ተካተዋል። እሁድ ዕለት ሶማሊላንድ የገባው ልዑክ ሰኞ ዕለት በበርበራ ወደብ በመገኘት የወደቡን መገልገያዎች፣ የጉምሩክ አሰራሮችና ቁልፍ የሎጂስቲክ መሰረተ ልማቶችን ተመልክቷል። በጉብኝቱ ወቅት የሶማሊላንድ የገንዘብና ኢኮኖሚ ልማት ሚኒስትር ዳይሬክተር ጀነራል መሐመድ ሐሰን ሳሌባን የወደብ አገልግሎትን ለማዘመን የጉምሩክ አሰራርን ለማስቀጠልና ንግድን ለማሳለጥ ስለተደረጉ ማሻሻያዎች ለልዑካን ቡድኑ ማብራሪያ ሰጥተዋል። ልዑካን ቡድኑ በስፍራው ከነበረው ነፃ ቀጠና ባለስልጣን፣ ከሶማሌላንድ ወደቦች ባለስልጣን እንዲሁም ወደቡ ከሚያስተዳድረው ዲፒ ወርልድ የሥራ ኃላፊዎች ጋር ተገናኝተዋል። የዲፒ ወርልድ አመራር
ጋር ወደቡን የአፍሪካ ቀንድ ተወዳዳሪ የሎጂስቲክ ማዕከል ለማድረግ የተከናወኑ ስላሉ የማስፋፊያ ፕሮጀክቶች ዝርዝር ገለጻ አድርገዋል። ይህ ጉብኝት የበርበራ ወደብ ለኢትዮጵያ የገቢና ወጪ ንግድ ያለውን ስትራቴጂካዊ ጠቀሜታና የማረጋገጫ የአማራጭ የንግድ ኮሪደር ሚና ያጎላ እንደሆነ ተገልጿል። በተጨማሪም የሁለቱን ወገኖች እያደገ የመጣውን የኢኮኖሚ ትስስር የሚያሳይ እንደሆነ ነው የተጠቆመው። ኢትዮጵያ የሎጂስቲክስ ዘርፍን ለማዘመን የኢትዮጵያ ባህር ትራንስፖርት ሎጂስቲክ አገልግሎት ድርጅቱን በብቸኝነት ተጠቃሚነትን ለመቀነስ ለግሉ ዘርፍ ፈቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ ሳትሆን መቅረቷን ትላንት መዘገባችን ይታወሳል። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክስ ዘርፉን ነፃ ለማድረግ ለ6 የግል መልቲ ሞዴል ኦፕሬተሮች ፍቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 2025 የነበረ ቢሆንም የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት እንዳይችሉ የሚል መመሪያ በማውጣት እንቅስቃሴያቸውን ገድበዋል። የአፍሪካ የሰብአዊና የሕዝቦች መብት ኮሚሽን የኤርትራ መንግስት በቀይ ባህር አፋር ተወላጆች ላይ ፈጽሞታል በተባለው ከፍተኛ የሰብአዊ መብት ጥሰት ዙሪያ ምላሽ እንዲሰጥ ትዕዛዝ ማስተላለፉን የቀይ ባህር አፋር ዴሞክራሲያዊ ድርጅት አሳወቀ። ድርጅቱ ዲሴምበር 22 ባወጣው መግለጫ እንዳመላከተው ኮሚሽኑ የቀረበለትን አቤቱታም በይፋ በመቀበል የኤርትራ መንግስት በኮሚሽኑ ደንብ መሰረት በ60 ቀናት ውስጥ ምላሽ እንዲሰጥ አዟል። ክሱ ያጠነጠነው በዳንካል አካባቢ በሚኖረው የአፋር ተወላጆች ላይ ለዓመታት ፈጽሞታል በተባለው የመብት ጥሰት ሲሆን ይህም የጅምላ ማፈናቀል፣ ስልታዊ ግድያዎች፣ የግዳጅ መሰወርና የአያት ቅድመ አያት መሬትን በኃይል መንጠቅን ያካተተ እንደሆነ ተገልጿል። የቀይ ባህር አፋር ዴሞክራሲያዊ ኮሚሽን ውሳኔው ታሪካዊና ለፍትህ የሚደረግ ትግል ወሳኝ ምዕራፍ ነው ሲል አድንቆታል። በትግራይ ክልል በሺዎች የሚቆጠሩ ተፈናቃዮች ወደ ቀድሞ ቀያቸው ተመልሰው የተረጋጋ ሕይወት መምራት እንዳይችሉ በህወሓት አመራሮች ስልታዊ መሰናክል የተፈጠረባቸው ለረሃብ እየተጋለጡ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ነው። የፕሪቶሪያ የሰላም ስምምነት ከተፈረመ ረጅም ጊዜ ቢቆጠርም ተፈናቃዮች ወደ መኖሪያቸው የመመለሱ ሂደት በሚፈለገው ፍጥነት አለመሄዱ ብቻም ሳይሆን ቡድኑ ተፈናቃዮችን እንደ ፖለቲካ መደራደሪያ እያዋላቸው መሆኑ የብዙዎችን ቁጣ ቀስቅሷል። እነዚህ ዜጎች በጊዜያዊ መጠለያ ካምፖች ውስጥ በከፋ ረሃብና ህመም ስቃይ ውስጥ እየማቀቁ ባሉበት ሁኔታ አመራሩ የእነሱን መከራ ለዓለም አቀፉ ማህበረሰብ የርህራሄ ጥሪ ለማቅረብና የፌዴራሉን መንግስት ለመጫን እንደ ሽፋን እየተጠቀመበት ይገኛል። ተፈናቃዮች ወደ ቀያቸው ተመልሰው በራሳቸው ጥረት እንዲያገግሙ ከማድረግ ይልቅ በካምፖች ውስጥ ታጥሮ እንዲቆዩ ማድረግ ለቡድኑ ቀጣይነት ያለው የፖለቲካ ትርክት ግንባታ አመቺ ሆኖ ፈጥሮለታል። ችግሩ አሳሳቢነቱ የሚጎላው ተፈናቃዮች የሚረዱበት ሰብአዊ እርዳታ በአግባቡ ለተረጂዎች አለመድረሱና ለታጣቂዎች ስንቅ የተመደበ መሆኑ በሚነገርበት በዚህ ወቅት ነው። ህወሓት ተፈናቃዮችን ወደ ቀያቸው እንዳይመለሱ የሚገድባቸው ምክንያቶች ዘርፈ ብዙ ቢሆኑም ዋናው ግን ተፈናቃዮች እንደ ሰብአዊ ጋሻ በመጠቀም ለቀጣይ ፖለቲካዊ ፍላጎቶች ማስፈጸሚያ ለማዋል መፈለጉ እንደሆነ የቅርብ ታዛቢዎች ይገልጻሉ። ተፈናቃዮች ወደ እርሻቸውና ወደ መደበኛ ህይወታቸው ከተመለሱ ቡድኑ አሁን ላይ ተበድያለው ትርክትን ለማስቀጠል ስለሚቸገር የሰዎችን ስቃይ በማራዘም የዓለምን ትኩረት ለመሳብ እየሞከረ ነው። ይህ ደግሞ በሺዎች የሚቆጠሩ ህፃናትንና አረጋውያንን ለከፋም የተመጣጠነ ምግብ እጥረትና ለሞት እንዲጋለጡ ምክንያት ሆኗል። በክልሉ እየተከሰተ ያለው ረሃብ ተፈጥሯዊ ብቻም ሳይሆን በአመራሩና የአስተዳደሩ ጉድለት የፖለቲካ ፍላጎት የተፈጠረ ሰው ሰራሽ ቀውስ መሆኑን የሚያሳዩ ምልክቶች እየበረከቱ መጥተዋል። በተጨማሪም ተፈናቃዮች በካምፕ ውስጥ እንዲቆዩ በመደረጉም ለቡድኑ ምልመላና ለተቃውሞ ሰልፎች አስፈላጊውን የሰው ኃይል በቀላሉ ለማግኘት አስችሎታል።
ዜጎች በገዛ ቀያቸው ራሳቸውን እንዲችሉ ቢደረግ ኖሮ ህወሓት አሁን ላይ ያለውን ቁጥጥር ስልት ለመዘርጋት ይቸገር ነበር። ይሁን እንጂ ተፈናቃዮች በእርዳታ እህል ጥገኛ እንዲሆኑ በማድረግ አመራሩ በዜጎች ህይወት ላይ የፈለገውን ውሳኔ የመወሰን አቅም አግኝተዋል። ይህ አይነቱ ሰብአዊነት የጎደለው ተግባር የሰላም ስምምነቱን መንፈስ የሚጻረር ከመሆኑም በላይ በትግራይ ህዝብ ስም የሚነገደው የፖለቲካ ቁማር ተደርጎ ሊወሰድ ይችላል። ተፈናቃዮች በተደጋጋሚ ወደ ቤታቸው ለመመለስ ጥያቄ ቢያቀርቡም ከአመራሩ የሚሰጣቸው ምላሽ ግን ከጸጥታና ከሌሎች ምክንያቶች ጋር ተያይዞ የሚቀርቡ ሰበቦች ብቻ ናቸው። በኦሮሚያ ክልል በአራት ዙር የተሃድሶ ስልጠና የወሰዱ 10,000 የሚጠጉ የቀድሞ ታጣቂዎች ወደ ማህበረሰቡ መቀላቀላቸውን የክልሉ ሰላምና ጸጥታ ቢሮ አሳወቀ። መርሃ ግብሩ በክልሉ የተለያዩ አካባቢዎች ሲከናወን የቆየ ሲሆን ታጣቂዎቹ ስልጠናውን አጠናቀው ወደ ተለያዩ የልማት ስራዎች እንዲሰማሩ ተደርጓል ተብሏል። የቢሮ ኃላፊ ኮሚሽነር ጀነራል አራርሶ መርዳሳ እንደገለጹት ወደ ማህበረሰቡ የተቀላቀሉት የቀድሞ ተዋጊዎች በአሁኑ ወቅት በተለያዩ የልማት ስራዎች ላይ በንቃት እየተሳተፉ ይገኛሉ። ይህም ራሳቸውንም ሆነ ማህበረሰቡን ተጠቃሚ ያደረገ መሆኑንም ገልጸዋል። በተሃድሶ ሂደት ወቅት የአቅም ግንባታ ስልጠናዎችን መውሰዳቸውን የጠቀሱት ኮሚሽነር ጀነራሉ ይህንን ተከትሎም የቀድሞ ታጣቂዎች በትምህርት በመንግስት መስሪያ ቤቶች እንዲሁም በአነስተኛና መካከለኛ ኢንተርፕራይዞች ውስጥ እንዲሰማሩ መደረጉን አብራርተዋል። በተጨማሪም በተለያዩ ተቋማትና የልማት ፕሮጀክቶች ውስጥ ተቀጥረው በመስራት ላይ እንደሚገኙ በመግለጽ ለቀድሞ ጓደኞቻቸው አሪያ እየሆኑ እንደሚገኙ ተናግረዋል። ይሁን እንጂ በተወሰኑ አካባቢዎች የሚገኙና የሀገሪቱን የልማት ጥረት የሚያደናቅፉ ቀሪ ቡድኖች ችግር በዘላቂነት መፍታት እንደሚያስፈልግ አመላክተዋል። መንግስት የቀድሞ ታጣቂዎችን የራሳቸው የንግድ ስራ እንዲጀምሩም መሬትና የገንዘብ ድጋፍ በማድረግ የጀመረውን የተቀናጀ ስራ አጠናክሮ እንደሚቀጥል ኮሚሽነር ጀነራል አራርሶ አረጋግጠዋል። በአማራ ክልል ሰሜን ሸዋ ዞን ቀዋት ወረዳ የወረዳው ሚሊሻ ጽህፈት ቤት ኃላፊና የሰላምና ደህንነት ጽህፈት ቤት ኃላፊ ሾፌር በስራ ላይ ያሉ መገደላቸውን የወረዳው ኮሚኒኬሽን ጉዳዮች ጽህፈት ቤት አሳወቀም። የወረዳው አስተዳደር ባወጣው መግለጫ እንዳመላከተው ጥቃቱ የተፈጸመው የሚሊሻ ጽህፈት ቤት ኃላፊው መሐመድ ሰይድ እና የሰላምና ደህንነት ጽህፈት ቤት ሾፌሩም አስቻለው ዘውዴ የሰላም ማስከበር ተልዕኮ ላይ በነበሩበት ወቅት ነው። ጽህፈት ቤቱ ለሟች ቤተሰቦችና ለወዳጅ ዘመዶቻቸው መጽናናትን የተመኘ ሲሆን ኃላፊዎቹ ለአማራ ህዝብ ሲሉ በጀግንነት ህይወታቸውን ሰጥተዋል ብሏል። የወረዳው አስተዳደር ጥቃቱን የፈጸሙት አካላት ሰላም ጠል ኃይሎች ሲል የገለጻቸው ሲሆን እነዚህ አካላት በህብረተሰቡ ሰላምና ደህንነት አደጋ እየደቀኑ መሆኑን በመግለጫው ኮንኗል። የመከላከያ ሰራዊትና የክልሉ የጸጥታ አካላት ጥምር ጦር ድርጊቱን ፈጽመዋል የተባሉ አካላትን ለህግ ለማቅረብ እየሰራ መሆኑን የገለጸው የወረዳው መግለጫ ህብረተሰቡ ከጸጥታ አካላት ጎን በመቆም የተለመደ ትብብሩን እንዲያረጋግጥ ጥሪ አቅርበዋል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት ሁለት ወጣቶች መገደላቸውን ምንጮች አረጋገጡ። በወርቅ ማውጣት ላይ የተሰማሩ ወጣቶች በወልቃይት አስተዳደር ላይ አምፀው ከአካባቢው የጸጥታ ኃይሎች ጋር ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቃውሟቸውን ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምፃቸውን አሰምተዋል። እንደ ምንጮች ገለጻ ከትላንት በስቲያ በሁመራ ከተማም በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠረው አለመግባባት ሁለት ወጣቶች ሲገደሉ ቁጥራቸው በውል ያልታወቁ ሰዎች ቆስለዋል። አለመግባባቱ የተፈጠረው ከወርቅ ማውጫ ቦታ ጋር በተያያዘ አስተዳደሩ አዲስ ውሳኔ ማስተላለፉን ተከትሎ ነው። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያያዘ ቅሬታ በማሰማት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበረ ተናግረዋል።
ውሳኔውን መነሻ በማድረግ ፓርኩ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱ ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔ ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቃውሟቸውን አሰምተዋል። ከወጣቶቹ ተቃውሞ በኋላ ውሳኔው እንደተቀለበሰ ምንጮች አስረድተዋል። ክቡራትና ክቡራን ጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።